ወይዘሮ ሞርዚና ሜርሲን አንቺ እንኳን ስላባረርሻቸው እንኳን ደስ አለሽ ትላታለች። በጣም ተናደዋለ። እነሱ ስለወጡ አንቺ ምን የምትጠቀሚው ነገር አለሽ በማለት ሁሉም ከነሱ ጋር ይጮህባቸዋል። ወይዘሮ ዛህራና ቤሪን በሩን ከፍተው እንዲሄዱ ማንም ሊያስቆማቸው አልቻለም። እሺ በቃ አብረሽኝ አንቺ ከሄድሽ አብረን እንሄዳለን ነይ ልጄ እሺ በማለት ወይዘሮ ዛህራ ቤሪንን አስከትላ ይዛት ትሄዳለች ወደምትሄድበት። ከዛም ቤት ከገቡ በኋላ ወይዘሮ ሞርዚና እንኳን ደስ አለሽ አንቺ የማትረቢ እነዚህን ምስኪን ቤተሰቦች ሰርተው በበሉና ለእኛ ባገለገሉ አንቺ ይህንን ያክል ምቀኛ ሆነሽ እንዴት ታባረሪያቸዋለሽ? በማለት ቤት ውስጥ እንግዲህ ጸብ ይፈጠራል። ጸብ በተፈጠረ ጊዜ እንግዲህ ወይዘሮ ሜርሲ አንቺ ምን አገባሽ? እኔንም አንቺንም ከፈለግሽ አስወጣሻለሁ በማለት እንግዲህ ይከራከራሉ ማለት ነው። ከዛም በመቀጠል እንግዲህ አሁንም በነ ዛህራ ላይ የሰራችውን ተንኮል ወደ ወይዘሮ ሞርዚና አዙራ እንቺ ነሽ ባሌን እንደዚህ ልታደርጊ ከእኔ መረጃ ለማግኘት እየፈለግሽና እያሳደርሽ ያለሽ አንቺ ነሽ። ስለዚህ ተራሽን አንቺ ጠብቂ፣ ደግሞ ቀጣይ አንቺ ትሆኛለሽ ከዚህ ቤት የምትወጪው በማለት እንግዲህ ሜርሲ እነ ሞርዚናን መሳለቅ አደረገቻቸው ማለት ነው። እሱም ደግሞ አምነን ሞርዚናን አመናት። ወይዘሮ ሞርዚና አንተ እንደዚህ ለእኔ ጥላቻ ትሆነኛለህ ብዬ አላሰብኩም ነበር ልጄ በማለት እንግዲህ እሷም ጋር አብረው ግብ ግብ ይፈጠራል ማለት ነው። እንግዲህ ያ ቤት ውጥንቅጡ ጠፍቷል። የሚያደርጉት የሚያነሱት ሁሉም በየራሱ ችግርና በየራሱ ተንኮል ነው እየተሳተፉ ያሉት ማለት ነው። ሁሉም በየራሳቸው ችግርና ሁሉም በየራሳቸው ተንኮል ስለተጣመዱ ማናቸውም የሚዋደዱ ሰዎች አይደሉም። በስተመጨረሻም እንግዲህ ዛህራና ቤሪን ከዛ ከቤት ወጥተውላቸዋል። በቀጣይ እንግዲህ ሁላቸውንም አስወጣኋቸው። በቀጣይ እያንዳንዳችሁ ተራችሁን ጠብቁ፣ ይሄ ቤት የኔና የኔ ብቻ ነው የሚሆነው እያለች እንግዲህ ሞርዚና መፈንጨት ጀመረች። እንኳንም ተገላገልኳቸው፣ ሁለት እባቦች ከሄዱ ሌሎቹም ተራችሁን ጠብቁ፣ እያንዳንዳችሁ አስወጣቸዋለሁ፣ እኔ ሞርዚና አይደለሁም ጠብቁ እያለች እንግዲህ መቅለብለብ ጀመረች። ጀሪ ከባሌና ከኔ ራስ ውረጅ፣ ቆይማ ከነዚህ ምስኪን ቤተሰቦች ምንድን ነው የምትፈልጊው በማለት ጠይቃታለች። አንቺ አፍ የለሽም ጸጥ በይ፣ ከሁሉንም ነገር ሰምቻለሁኝ። ከዛ ከማን ነው የሚሉት ጓደኛሽ? የድሮ ፍቅረኛሽ አለቻት። እንዴ ማን ነው ደግሞ የድሮ ፍቅረኛ? የድሮ ፍቅረኛ ባሌም አምነን ብቻ ነው ትላታለች። እሱን ተይው እኔ አውቃለሁ በማለት እንግዲህ ይጣላሉ ማለት ነው። ግብ ግብ ውስጥ ይገባሉ። አርፈሽ የማትቀመጭ ከሆነ ከሙስጣፋ ጋር ያለውን ነገር ሁሉንም ለአምነን እናገራለሁ አለቻት። እንዴ አንቺ ከአምነን ግንኙነት እንዳለና አንቺ በምን አውቀሽ አለቻት። ለካ ግንኙነትም አላቸው እንዴ ትላታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የቻናል ቤተሰቦች ሰላም ሰላም ብያለሁኝ። ወደ ክርስቲያን ወገኖቼ ሰላማችሁ ሰሪ በያላችሁበት። በዚህ ቤት አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱ ደግሞ እጅግ ከልብ ነው የማመሰግነው። ወደ ቤተሰቦቼ እንግዲህ ዛሬ በድር ድራማ መጥቼላችኋለሁ። የድር ድራማ እንግዲህ ወይዘሮ እንትና ማን ነበረች ዛህራና ቤሪን ከዛ ከቤት ሊወጡ ብለው በር ላይ እንደሆነ ነበር ድራማው ያለቀው። እንግዲህ ወይዘሮ ሞርዚና እንዴት ጨክነ ሁሉን ነገር አጣርታ ነው እንዴ ከዚህ ከቤት የምታባራቸው? ምን የሰማው ነገር አለህ በማለት እንግዲህ ያው እሱ ላይ ትጫወበታለች። አምነንም ሁሉንም ነገር አውቃለሁ፣ ማንም ሊናገራት አይችልም አክስቴን በማለት እንግዲህ ለአክስቱ ወግኖ የአክስቱን ጸባይ ስላላወቀ ምስጥነቷን የእነሱን ትዳር መበጥበጥ እንደምትፈልግ እና ቤቱን ማፍረስ እንደምትፈልግ ስላላወቀ ለእሱ አግዞ እንግዲህ እነዚህን ሰዎች ከቤት አባሯቸዋል ማለት ነው። እነሱም ሲሄዱ እንግዲህ ምንም አልመሰላቸውም፣ ምንም አልመሰለውም እሱ ማለት ነው። ግን እሱ የፈለገው አንድና አንድ መውጣታቸው እንዳለው ነው። ቤሪንን ከዛ ከቤት ማስወጣቱና መቼም እንደማያገኛት ነው ውስጡ የታወቀውና ውስጡ ያመነው። ስለዚህ ቤሪን ከዛ ከቤት ከወጣች በውጭም ብትሆን እሱን ማግኘት እንደማትፈልግና እሱን ማናገር እንደማትፈልግ ያውቀዋል።
ስለዚህ እሷም ተከትላ መሄዷ በጣም ግራ ጋብቶታል። ምክንያቱም አንድ ሰራተኛ ሲናገረው መተጋገዝ እንዳለው ሁሉ ባለ ሀብትም ደግሞ አንዱን ሰራተኛ ሲያስወጣው ደግሞ መውደድን ማፍቀርን በመሀል እንዳለ ረስቶታል። ስለዚህ እሷን በጣም ይወዳታል። ጀሪንም ቢወዳትም ቢያፈቅራትም ከሷ ልጅም ቢኖረውም ግን የሚወደው የሚያፈቅረው ደግሞ ቤሪንን ነው። ቤሪን ደግሞ ከዛ ከቤት ከወጣችበት መቼም እንደማያገኛት አውቋል ማለት ነው። ታውቆታል። ስለዚህ እሱ በውጭ አገኛታለሁ በግላጭ ብሎም ሊያስብም ይችላል፣ ግን አያገኛትም። ምክንያቱም ወይዘሮ ዛህራ እና ቤሪ ልክ እንደ እናትና እንደ ልጅ ናቸው። ምክንያቱም ወይዘሮ ዛህራ በጣም መልካምና ጥሩ አስተዋይ ስለሆነች ቤሪ እንግዲህ እናትም ቤተሰብም ስለሌላት እሷን ነው ቤተሰብ አድርጋ እየኖረች ያለችው። በስተመጨረሻ እንግዲህ እሷን ተከትላ መውጣቷ በጣም ሁሉም ደንግጠዋል። ወይዘሮ ሞርዚናም እንዴት ከዚህ ከቤት ታስወጣቸዋለህ በማለት እሱ ጋር ትጣላለች። ወይዘሮ እንትና ሲፈን እና ደግሞ እንትና ይሄ ማን ነበረ ሰው ወይኔ ስማቸው እኮ ግን በጣም ከባድ ነው የእውነት። ሙስጠፋ ሲፈን እና ሙስጠፋ እንግዲህ እዛ ቤት እያሴሩ ያለውን ነገር ወደ ቀጣይ እቅዳችን ምንድን ነው የሚሆነው፣ ምንድን ነው የሚካሄደው በማለት እንግዲህ ያስባሉ። ቆይማ ይህ ሰውዬ እሱ ብቻ አለቃ ስለሆነ እንዴት የቤት ሰራተኛ ትልቅ ሰው እናቱን የምትሆን ሴትዮ እንዴት ያስወጣል ብሎ ሲል ሙስጠፋ ሲፈን አንተ በማይመለከተ ዝም ብለህ አትግባ፣ እኛ አይመለከተንም ስለሱ እንዳደረጋቸው ቢያደርጋቸው በማለት እንግዲህ ትናደዳለች ማለት ነው። ምክንያቱም ሲፈን አምነንን የራሷ የግሏ ማድረግም ትፈልጋለች። ጀሪም ደግሞ ከሱ ልጅ አርግዣለሁ ብላለች። ስለዚህ እዛ ቤት ሁሉም ጥላቻ ያደረባቸው ሰዎች ናቸው። እንግዲህ በስተመጨረሻ ምን እንደሚፈጠር ምን እንደሚሆን ማን እንደሚጎዳ ማን እንደሚጠቀም እዛ ድራማ ላይ እንግዲህ ሁላችንም እናውቀዋለን ማለት ነው። እንግዲህ ወይዘሮ ዛህራ በየዋህነቷ ከዛ ከቤት ስለወጣች አለወል በግዱን ይቅርታ ጠይቆ እንድትመለስ ያደርጋታል። ለእሷም ብሎም ባይሆን ለራሱም ብሎ ሳይሆን ለቤሪ ብሎ ይመልሳታል። ቤሪን በጣም ስለሚወዳት ማለት ነው። ከዛ ቀጣይም እንግዲህ በድራማው መጨረሻ ቤሪን እንደሚያገባ እርግጠኛ ነኝ ማለት ነው። ቤሪን ያገባታል። ጀሪም ደግሞ ያረገዘችው ልጅ የሙስጠፋ ልጅ ይሆናል። በቃ እንደዛ ነው የሚሆነው። ሰምታችኋል ማለት ነው። ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበረ። ለነበረን ቆይታችን ከልብ አመሰግናለሁኝ። ለቤት አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። በነገራችን ላይ ይህን ቪዲዮ እየሰራ ያለሁት ኩሽና ሁኜ ጫጫታ ምናምን እያለ እሱን አቅቤ ታግሼ ነው እየሰራ ያለሁት። ስለዚህ አበረታቱኝ ውድ ቤተሰቦቼ፣ ወዳችኋለሁኝ። ለነበረን ቆይታችን ከልብ አመሰግናለሁኝ። ቪዲዮውን እስከ መጨረሻው በማየት ላይክ፣ ሸር፣ ሰብስክራይብ አድርጉልኝ። አመሰግናለሁኝ። በአዲስ ነገር በአዲስ ቪዲዮ ደግሞ በሰላም እንገናኝ። እወዳችኋለሁ። ባይ ባይ። ደህና ሁኑልኝ። እና ምንድን ነበረ ልላችሁ የምፈልገው ውድ ቤተሰቦቼ ይሄንን ቪዲዮ ስታዩ ማለት ነው ላይክ ማድረጋችሁን አትርሱ። የእውነት ተመለስኩ በእንደገና ቻው ብዬ ሳበቃ እና ኢንሻአላህ በአዲስ ነገር በአዲስ ቪዲዮ ደግሞ እስከምንገናኝ ድረስ ደህና ሁኑልኝ። እወዳችኋለሁ።